ማማክራቸው አራት ጠንቋዮች፣ አንድ ጅማ፣ አንድ ዱከም፣ አንድ ወልቂጤ፣ አንድ ደግሞ የት ነው ያለች ቁንጮ ወይም ደግሞ ጃሪ የተባለ መንፈስ እንልክባቸዋለን። በብረት ዘነዘና ከተወቀጠ በኋላ እሱ ከቴምር ጋር ይላቆጣል። ልብ አድርጎ ጫት የምትቅሙ ሰዎች፣ በተለይ ጫት ቤት አንድ የተለየ ክፍል አለኝ፣ ማንም አይገባም ከኔ ውጭ። ቁልፌንም በምንም ታምር ለማምናቸው ሴቶች እንኳን አልሰጥም ነው ያለችው። ቤተሰብ የዛር መንፈስ ያለበት ልጆች ከዛ ፊት ውስጥ ያልነበሩ ሲመጡ አይ ቲንክ መንፈሱ ይናበባል እና እሱ ነው የሚደውልላት። እንደዚህ አይነት ሰው መጥቷል፣ ስለዚህ ወጥመድሽ ውስጥ ከተችው ነው የምትባለው። አባቴ ከዛ በኋላ እንዴት እንትን ይበል። ስራውን መስራት ሁሉን ያቃተው፣ ትምህርቱን መማር ሁሉን ያቃተው፣ ሁሉን ነገር እርግፍ አድርጎ ትቶ ውሎና ማምሻው እሷ ቤት ነው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች፣ ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ በተለይ ጫት ለምትቅሙ ሰዎች በእርግጠኝነት ነው የምነግራችሁ፣ ያላወቃችሁትን ነገር በላያችሁ ላይ የተሰራ ያለው እንደባ፣ ሲሰራ የቆየው እንደባ፣ ሲሰራ የኖረ እንደባ፣ ለምን ከዛ ሱስ መላቀቅ እየፈለጋችሁ ለምን መላቀቅ እንዳልቻላችሁ የምታረጋግጡበት ታሪክ ነውና በተለይ እዛ ሱስ ያላችሁ ሰዎች በደንብ እንድታደምጡኝ እፈልጋለሁ። በደንብ እንድታደምጡኝ። ምክንያቱም እንግዲህ እኔ መርሃ ግብር ከተለያዩ ሰዎች ጋር ያገናኘኛል። አብዛኛዎቹ ያው በላያቸው ላይ የተደረገባቸውን ነገር ሊነግሩኝ ነው። በቤተሰባቸው የተፈጸመውን ነገር፣ እየተፈጸመ ያለውን ነገር፣ የገቡበትን ችግር ሊያካፍሉኝ ነው የሚደውሉት። አንዳንዶች ደግሞ ረጅም ዓመታት የሰሯቸው ነገሮች ሌናቸውን የኮሰኩሳቸውና ከዛ ከወጡ በኋላ ወደ ንስሐ ሕይወት መመለስ ሲፈልጉ ቢያንስ ይህንን እንኳን ተናዘን የሰራነውን በደል ቢያቀልልን ስናደርግ የነበረውን ነገር እናካፍል ብለው ደግሞ አልፎ አልፎ የሚደውሉልኝ ሰዎች አሉ። ከነዛ ውስጥ እንግዲህ የዛሬዋ ባለ ታሪክ አንደኛዋ ነች ማለት እችላለሁ። ሴት ረጅም ዓመታትን ጫት ስታስቅም የነበረች ሴት ነች። በጣም በሚገርም ሁኔታ በጫት ማስቃሚያ ቤቶች ውስጥ የሚደረጉ ነገሮችን በዝርዝር ነግራኛለች። ነው አንዳንዶቹን እየጠየቅኳት ደጋግማ ግን ስታስጠነቅቀኝ የነበረው ስለ እግዚአብሔር የፈለገ ብትቀራ ድምፄን እንዳትልቅ፣ በጣም ብዙ ሰው የሚያቀኝ ስለሆነ ከብዙ ሰዎች ጋር ያጋጭኛል ብላለች። ነፃነቷን መጠበቅ ስላለብኝ በፈቃደኝነት ስለሆነ ወደ እኔ የመጣችው እኔ ፈልጊያት ሳይሆን እሷ ደውላልኝ ስለሆነ የመጣችው ያው ነፃነቷን ማክበር አለብኝ፣ ጥያቄዋን ማክበር አለብኝ እና በተሻለ መጠን ድምጿን አልለቀውም። ግን ከታሪኩ በእርግጠኝነት ብዙ ትማራላችሁ። እንግዲህ ሴት እንደነገረችኝ ብዙ ሚስጥሮችን ነው ያጋለጠችው። ጫት ቃሚዎች ላይ በጣም በሚገርም ሁኔታ ልብ ብላችሁ ስሙኝ፣ ቁንጮ ወይም ደግሞ ጃሪ የተባለ መንፈስ እንልክባቸዋለን። ያንን መንፈስ የላክንበት ወንድም ይሁን ሴት እንዴት ብለው ነው ከጫት ሱስ ሊወጣ የሚችለው? በቃ አንዴ ያስ መንፈስ ከተላከበት በኋላ የፈለገ ጀንትል ቢሆን፣ የፈለገ ጨዋ ቢሆን፣ የፈለገ የተከበረ ቢሆን ከዛ ሱስ ውስጥ መውጣት አይችልም። እንደውም እኛ ደግሞ ሞር የምንፈልገው ይሄ ዝም ብሎ ለንፈን የሆነውን ቃሚ ሳይሆን እሱ የትም አያመልጥም ነው። እሱ የትም አይሄድም፣ ያው ውጣ ብትለውም አይወጣም ነው። ግን አንዳንድ ጊዜ ከጓደኞቻቸው ጋር በጓደኞቻቸው ግፊት እና ውስወሳ ዝም ብለን ለአንድ ቀን እንጆይ እናደርግ። እንደውም አንዳንዶቹ ለመቃም ሳይሆን እዛ ቦታ ላይ ያለው የጀማ ጨዋታ ደስ ስለሚል ከእነሱ ጋር ነዋል ብለው የሚመጡ አሉ። ስለዚህ እንደምንም አግባብተን አንድ ቅጠል ያዝ ለዛሬ ምናምን ሲባል ከዛ በኋላ እሱ ከእነኛዎቹ
ለመጀመሪያ ጊዜ ይዘውት ከመጡት ሱሰኛ ጫት ቃሚዎች የበለጠ ሱሰኛ ለመሆን እድል አለው ነው ያለችው። እና ያ ሁሉ በምን እንደሚሆን በዝርዝር አውርተናል። አንዳንድ ቦታ ላይ ያልገባኝን ጥያቄ እየጠየኳት መልሳልኛለች። ጨዋ ወንድ ነው ያለች። ሳይቀር የምናመላልሰው ጫት ላይ በምንቀባው ድግምት ነው ስትልም ነግረኛለች። እና ያ ድግምት ምንድን ነው ከምንድን ነው የተሰራው የሚለውን ነገር ስሰማ በጣም ደንግጫለሁ። ግን ምን ያህሉ የጫት ሱስ ያለበት ጫት ቃሚ ይሄንን ነገር ያውቀዋል? በፍጹም እንደማያውቁት እርግጠኛ ነኝ። እያወቀ ማንም እዛ ውስጥ የሚገባ የለም። እንግዲህ በህይወት አጋጣሚ በሆነ ወቅት ላይ አብዛኛው ሰው እዛ መስመር ውስጥ ሊገባ ይችላል። ከዛ በኋላ ግን ትክክለኛ መስመር ላይ እንዳልሆነ አውቆ በጊዜ የሚወጣ ያለውን ያህል ደግሞ እዛው ተዘፍቆ የሚቀር አለ እና አብዛኛው ኢትዮጵያዊ ወጣት በዛ መስመር ውስጥ ያለፈ ነው። አብዛኛው የሆነ ጊዜ ይመስለዋል። በዛ ላይ ደግሞ አቻ ግፊት የሚባል በሽታ አለ። አቻ ግፊት ውሏችሁ የምትውሏቸው ጓደኞች የእናንተ ጓደኞች እንደዛ አይነት ሱስ ውስጥ ከሆኑ እዛ ሱስ ውስጥ የመግባት ፕሮባቢሊቲ ወይም ደግሞ እዛ ሱስ ውስጥ የመግባት እድላችሁ በጣም የሰፋ ነው። ግን የሆነ ሰዓት ላይ ካንቀላፋችሁበት እንቅልፍ ስትነቁ ያላችሁበት ቦታ ትክክል እንዳልሆነ ስለምታውቁ ከዛ ህይወት ትወጡና ወደ ትክክለኛው መስመር ትመለሳላችሁና እዛ ውስጥ አብዛኛው ሰው ያለፈበት ነው። ወደ ዋናው ታሪክ ስንመጣ እንግዲህ ሴት መጀመሪያ የነበረችው ትውልድ ሀገሯ አዲስ አበባ አይደለም፣ የክፍለ ሀገር ልጅ ነች። ነገር ግን በስራ አጋጣሚ እሷ እንደነገረችኝ ጅማ ነበረች፣ ወልቂጤ ነበረች፣ ሐረር ነበረች፣ ጎንደር ነበረች፣ ብዙ ቦታዎች ላይ ማለት ነው። እና በጣም የድሃ ልጅ ነበርኩ ነው ያለችኝ። በጣም የድሃ ልጅ ነበርኩ። ስለዚህ ቁጥጥሩ ያው በጣም የላላ ነበረ። ምክንያቱም አባቷን አታውቀውም። 3 እህቶች አሏት። 3ቱም እህቶች እሷ 4ተኛ ነች፣ የመጀመሪያም ልጅ ነች። እንደ 3ቱም እህቶች በነገራችን ላይ እነሱ ቤት ውስጥ 4ቱም ሴቶች ነበሩ። አባታቸውን አያውቁትም። በጣም ልጆች ሆነው ነው አባትየው የጠፋው ከቤት ማለት ነው። እንግዲህ ኑሮ ከብዶት ነው እሷ እንደነገረችኝ። እናት ማየት የተሳናቸው ናቸው። የአባታቸውን እጅ እየጠበቁ ነበር ልጆቻቸውን የሚያሳድጉት። በጣም የእርጅና ስሜት ሲጫጫናቸው እነዚህ ልጆች የእናታቸውን ሁኔታ ሲመለከቱ ያው በፊትም እንግዲህ ቁጥጥር የሌለበት ቤት ውስጥ ሁሉም እንደፈለገው ነው የሚያድገው፣ እንደፈለገው በራሱ ነፃነት ነው የሚጓዘው እና ሁሉም ተበታትነው እንደቀሩ ነው የነገረችኝ። እሷ የመጀመሪያ ልጅ ነች። እንደውም ቀድማ ያወጣችው እሷ ነች። በኋላ ነው የሰማችው። እናቷም እንደሞቱ እሷ ከሄደች በኋላ 3ቱም እህቶቿ እንደተበታተኑና አሁን የት እንዳሉ እንደማታውቅና እልም ያለ ድህነት አረንቋ ውስጥ ነበርኩ ነው ያለችው። እች ልጅ ተወልዳ ያደገችው ደብረ ብርሃን ነው። ከዛ በኋላ ግን በቃ ህይወት ሲመራስ የአይሱዙ ሹፌሮችን ተከትላ ያልሄደችበት፣ ያልወጣችበት፣ ያልገባችበት ቦታ የለም። በተለያዩ ስራዎች ላይ አልደበቀችኝም። በተለያዩ ወይተርነት፣ የቀን አስተናጋጅነት፣ የማታ አስተናጋጅነት ብዙ ነገሮችን ሰርታለች። በኋላ ላይ ግን እድሜዋም እየጨመረ ሲመጣ ማሰብ ጀመረች። አክቲቭ ነች፣ ትግባባለች፣ ፈጣን ነች እና ምንድን ነው ያለችኝ ሳጠና ጫት ቤት በጣም እንደሚያዋጣ አወኩኝ። መጀመሪያ ትንሽ የሱቅ ተከራይቼ እዛ ውስጥ ነበር ጫት የሚሸጠው ነው ያለችው። ከዛ በኋላ ግን የቃሚውን ቁጥር ስመለከት ለምን የሆነ ቤት ፈልጌ ማስቀም አልጀመርም አለች። ጀመረች። የት አስቀመሻል ብያት ነበረ። ያላስቀማችበት ቦታ የለም። ግን ብዙ ቦታዎች ተዘዋዙራ ያንን ስራ ከሰራች በኋላ መጨረሻ ላይ የከተመችው 22 ነው። ይህንን ስራ እስክታቆም በነገራችን ላይ ይህንን ስራ አቆማለች እና የደወለችውም ስላቆመች ስራ ስለገባች እና ህይወቷን ስለቀየረች ነው። እማቀውን ነገር ልናገር፣ ንስሐ ገብቻለሁ። በእርግጥ ግን ብዙ ወንዶችን ትዳር በትኛለሁ። እንዴት እንደበተነች እነግራችኋለሁ። የብዙዎችን ህይወት አበላሽቻለሁ። እየቆየው ሲሄድ ግን ያ ነገር የህሊና እረፍት ሲነሳኝ እንደገና የምታየው ነገር እድሜም ደግሞ አንዳንዴ ያስተምራችኋል አለ። ያን ነገር ስትመለከት እንግዲህ እግዚአብሔር ያንን ስራ እንድታቆም በስውር ነግሯትም ሊሆን ይችላል፣ ወይ በስውር በሌላ በምክንያት ነግሯትም ሊሆን ይችላል እና አሁን ያንን ህይወት አቁማለች። ግን
እዛ ውስጥ የመነበረችበት ሰዓት ላይ ይሆን የነበረው ነገር አሁንም ባሉ ጫት ቤቶች ውስጥ እንደማይሆን ምንም ማረጋገጫ የለም ያለችው። አብዛኛዎቹ በምን እንደሚጠቀሙ አውቃለሁ። እንዴት አውቅሽ ብያት ነበረ። አብዛኛዎቹ አስቃሚዎች ጓደኞቼ ናቸው። እንተዋወቃለን፣ እንገናኛለን። በተወሰነ ጊዜም ቢሆን እረፍት ወስደን አንድ ላይ እንገናኛለን። ዛሬ እኔ ጋር መጥተው ቢቅሙ ከነገ ወዲያ እነሱ ጋር ሄጄ እቅማለሁ። እንደዚህ ስለምንተዋወቅ ሁሉን ነገር ደግሞ ለብቻችን ስንሆን እናወረዋለን። በነገራችን ላይ አብዛኛዎቹ ጫት አስቃሚዎች የራሳቸው ክፍል እንዳላቸው ነገርች። ያ ክፍል ግን የራሳቸው ክፍል ቢሆን ሌላ ዓላማና አገልግሎትም አለው። ለእነሱ ለሚጠነቁላቸው ጠንቋዮች እንዴት ብዬ ልንገራቸው? ለምሳሌ የኦርቶዶክስ እምነት ተከታይ ስትሆኑና በደንብ እምነቱ ሲገባቸው የግል ጸሎት ይኖራቸው፣ የግል ጸሎት ቤት ይኖራቸዋል። እዛ ጸሎት ቤታቸው ከእግዚአብሔር ጋር የምትገናኙበት ነው። እነሱ ግን አንድ ክፍል ለብቻቸው የሚያዘጋጁትና ያኛው ሚስጥራዊ ክፍላቸው ምንድን ነው? ከሚጠነቁላቸው ጠንቋዮች ጋር ሲገናኙ በራቸውን ቆልፈው በስልክ የሚያወሩበት ክፍል ነው። ስለሱም ነግራችኋለሁ በኋላ። እና ሴት ብዙ ቦታ ላይ አዲሱ ገበያ የት ነው ያለች ነው፣ መርካቶ፣ ብዙ ቦታዎች። መጨረሻ ላይ ግን የከተምኩት 22 ነው። 22 የከተመችበት ምክንያት ደግሞ ምንድነው? በደንብ ገበያው ስለደራላት ነው። የዛ ጊዜ በቃ ጥሩ ቤት፣ ሙሉ ግቢ ቤት ተከራየ፣ ሰርቪስ ያለው። ሰርቪስ ቤቶችም ዋና ቤቶችም እያስቃመች ገንዘብ መሰብሰብ ጀመረች። አሁን ትልቁ ዓላማዋ መጀመሪያ ምን ነበር? ድህነትን አይተዋለች። ደብረ ብርሃን ተወልዳ ባደገችበት ከተማ የእናቷን ሕይወት አባቷን አታውቀውም እንደነገርኳቸው፣ የሶስት እህቶቿን መበታተን፣ የእሷ እንደዚህ መሆን ምናምን ጭንቅላቷ ውስጧ ውስጥ ያስቀረው ነገር አለ፣ ትራውማ አለባት። ስለዚህ የምታውቃቸው ልጆች ደግሞ በጣም በሀብት እየደረጁ ስትሄድ፣ አብሮ የተማሯት ልጆች ተሻሽለው ትዳር ይዘው መኪና እየነዱ ምናምን ስትሄድ ያ የፈጠረባት እንትን አለ። ስለዚህ እኔም ከማንም አላንስም፣ ስለዚህ ሀብታም መሆን አለብኝ። ድህነትን፣ እናቴን ያሳጣኝን፣ አባቴን ያጠፋብኝን ከቤት አውጥቶ ስደተኛ ያደረገውን ድህነት መታገል አለብኝ፣ እህቶቼን የበታተነውን ድህነት መታገል አለብኝ ብላ ቆርጣ ነው የተነሳችው። ያ ባልከፋ ጥሩ ነው፣ ግን የሄደችበት መንገድ ትክክል አይደለም። እሱ ላይ ነው ከእሷም ጋር እማንስማማው። ያው እሷም ትቀበለዋለች። ለዛም አሁን አምና ትክክለኛ መንገድ ውስጥ እንዳልነበረች ገብቷት እነሳ ወስዳ ወደ ከዛ ነፃ ወደሆነ ሌላ ህይወት ውስጥ የገባችው ማለት ነው። እና እዛ ያለው አለች በተለይ አብዛኛውን ታሪክ የከወነችው 22 ማስቃሚያ ቤቷ ውስጥ ነው። የተለያየ አይነት ሰው ይመጣል፣ ከተራ ጀምሮ እስከ ላይ ስልጣን እስካለው። በነገራችን ላይ ብዙ ተራ ሰዎች ያን ያህል ቤቱን አይደፍሩትም። ዋጋውም ውድ ስለሆነ የመቀመጫውም የሁሉም ነገር ዋጋ ውድ ስለሆነ ቢያንስ ትንሽ ኢኮኖሚ አቅሞ የሚፈቅድለት ሰው ነው እዛ ቤት ውስጥ የሚመጣው። እና አንዳንዶቹ ቋሚ ተሰላፊዎች ናቸው። የተለያየ የስልጣን ፖዚሽን ላይ ያሉ፣ የተለያየ የኢንተርቴንመንት ዓለም ውስጥ የማይመጣ አይነት የሰው አይነት የለም። ኤኒዌይ ወንድም ሴትም ማለት ነው። እና ግለኛ አለች። ግለኛ በጣም የምንፈልጋቸው ሰዎች ትልልቅ ቦታ ላይ ያሉ፣ ትልልቅ ፖዚሽን ላይ ያሉ በየስራ መስካቸው ማለት ነው። ጋዜጠኛ ሊሆን ይችላል፣ አርቲስት ሊሆን ይችላል፣ ድምፃዊ ሊሆን ይችላል፣ ተዋናይ ሊሆን ይችላል፣ ኮሜዲያን ሊሆን ይችላል፣ ኤኒ ፕሮፌሽን፣ ነጋዴ ሊሆን ይችላል፣ የመንግስት ባለስልጣን ሊሆን ይችላል። ኤኒ ፕሮፌሽን ሲሆን ግን ትዳሩን የሚያከብር ለቤተሰቡ ፍቅር ያለው ለቤተሰቡ ክብር ያለው ሰው ሲሆን እንደዚህ አይነት ሰው ደግሞ ያስታውቃል አለች። ስለዚህ እንደዚህ አይነት ሰውን ነው አጥምደን ወደ ቤታችን ማምጣት የምንፈልገው። ለምን አልኳት፣ አንቺ ነጋዴ ነሽ፣ ጫትሽን ነው የምታስገቢው የምትሸጪው። ስለዚህ እንደዚህ አይነት ሰዎችን በተለየ ሁኔታ ለምን ትኩረት አድርግሽባቸው ብያት ነበረ። በጣም በሚገርም ሁኔታ አለች የምናስጠነቁላቸው ጠንቋዮች የሚነግሩን የስራ መመሪያ አለ። ንብረትሽ እንዲበዛ፣ ገንዘብሽ እንዲበዛ፣ ሀብታም እንድትሆኚ፣ በአንቺ የሙያ መስክ ላይ ተሰማርተው ጫት ከሚያስቅሙ ሴቶች የበለጠ ብዙ ደንበኞች ወደ አንቺ እንዲመጡ፣ እንድትደረጂ፣ ከሌሎች የተሻልሽ ሀብታም እንድትሆኚ ትኩረት ማድረግ ያለብሽ እዚህ ላይ ነው ብለው ነው የሚናገሩት። ለምን ብያት ነበረ። እንግዲህ ከጠንቋዮቹ ጋር ግልጽ ነው የምትነጋገረው። እና ምንድን ነው የሚሏት እሷ የምታስጠነቅላቸው ጠንቋዮች እንደዚህ አይነት ሰዎችን ይዘሽ የምትመጪ ከሆነ አንደኛ ትዳር ይበተናል። ስለዚህ ያንን ነገር እንዲያደርጉ አሳይመንት ተሰጣቸው። መናፍስት የሚፈልጉት ያንን ነው።
ትዳር መበተን፣ ልጆችን መበተን ሁሌ እንደምንለው ማለት ነውና ያንን ሰው ሰላም አልባ ማድረግ፣ ደስታ አልባ ማድረግ። ስለዚህ እንደዚህ አይነት ሰዎችን መስመር ማሳት ማለት ነው። ሰይጣን ግብሩን የሚያገኘው ከዛ ስለሆነ እና እነዚህን ሰዎች በጣም ሰላማዊ የሆነ የፍቅር ህይወት የነበራቸውን ትክክለኛ መስመር ይጓዙ የነበሩ ሰዎችን መንገድ ማሳቱ የበለጠ ክሬዲት ያሰጣል። የበለጠ የሚፈለገው እሱ ነው። ስለዚህ ትኩረት የምናደርገው እሱ ላይ ነበረ። አንዴ ከነዛ ሰዎች ጋር በዚህ ደረጃ ታወሩ ነበር ብያታለሁ። ከነዛ ሰዎች ጋር ስላችሁ ከጠንቋዮቹ ጋር ማለት ነው። በደንብ እናወራለን። እነሱን ሳናማከርማ ምንም የምናደርገው ነገር የለም ነው ያለችው። እና የአንቺ ጠንቋይ የት ነው ያለው ብዬ በግልጽ እናወራለን ነበር ያለች። ያው በግልጽ ነው ያወራነው። ያው የተከለከልኩት አንድ ነገር ብቻ ነው፣ ድምፄም በተቻለህ መጠን ቀይሬ እንኳን ብያት ነበር። ኖ እታወቃለሁ ነው ያለችው። እንግዲህ ወይ እዛ አካባቢ በተለይ 22 አካባቢ ወይ በጣም ታውቅ ሴት ልትሆን ትችላለች፣ አላውቅም። መጀመሪያ እነሱ ጋር ስንሄድ አለች። እኔ መጀመሪያ የሄድኩትኝ በአንድ ጓደኛ አማካኝነት ነው እና ሀብታም የሚሆን በጣም ብዙ ደንበኛ የመሰብሰብ ዓላማዬን ታውቃለች፣ ድህነትን በምን ያህል ደረጃ እንደምማረርበትና እንደምጠላው። ስለዚህ ስታቅ ለምን አንድ ቦታ ይዤሽ አልሄድም ትላታለች። ያችም ጫት ቤት አላት፣ ፍቃደኛ ትሆናለች ያለምንም ማንገራገር። ስለዚህ ቀጥታ ጠንቋይ ቤት ነው የወሰደቻት። ስለዚህ አንድ በቃ እች ልጅ ከዛ በኋላ ውጤት ስላየችበት እዛ ጠንቋይ ጋር ሄዳ ስራዋ ምን ሆነ፣ በ15 ቀን የሚሆን በወር ጠንቋይ ቤት መመላለስ ማለት ነው። ያውል ወርቅ አፈራው ልንገራለች፣ የአንተን ፕሮግራም መከታተል የጀመርኩኝ ዛሬ አይደለም፣ እኔ አንተን ማቀ ዛሬ አይደለም ያለችኝ። የኔታ ሚዲያ ላይ ከምትሰራበት ጊዜ ጀምሮ ፕሮግራሞችን እከታተል ነበረ። ከዛ አጭር ጊዜም ቢሆን ሀሌታ አይቼ ጠፋብኝ። ከዛ አሁን ኖቲፊኬሽን መጥቶ ያንተን ፕሮግራሞች መምጣት ሲጀምሩ መመልከት ጀመርኩኝ። ስለዚህ ወደ አንተ የሚያመጣውበትም የራሴ ምክንያት አለኝ አለች እና ነገረችኝ። ያ የግል እንትኔ ስለሆነ እሱን እንትን ማለቱ ለራስ መታቤ ስለሆነ እሱን እንትን አለው። ኤኒዌይ በቃ መርጣኝ መጣች። ድምጿን ብትከለክለኝ ይህንም ብያታለሁ። እንግዲህ ሁሉ ሚዲያ እያለ እኔ መርጣኝ ስትመጪ ይህን ነገር ልታካፊ ስትፈልጊ ድምፅሽን በመከልከል ምናምን ብያት ተሳስቀናል። ያው አደጋ ባይኖረው ኖሮ ችግር አልነበረውም ያለችኝ። እንግዲህ ምናልባት ወደፊት እግዚአብሔር የፈቀደ ጊዜ እንግዲህ ትሆናለች ብዬ አስባለሁ፣ ከእግዚአብሔር ጋር ማለት ነው። አሁን ግን የነገረችኝ ታሪክ ነው የምነግራቸው። ከጠንቋዮቹ ጋር በቃ እየተለማመደች መጣች። ከዛ በኋላ በቃ በጓደኞቹ አማካኝነት የትኛው ነው ከገሌ ጠንቋይ የተሻለ ፓወር ያለው የበለጠ አጅሬው ተገዢ የሆነ ምናምን የተባሉ ይጠያየቃሉ። በጣም የሚገርምህ ነው ያለችኝ። ምንም የደበቀችኝ ነገር የለም። ቁጭ ብለን በተለይ ጫት ምንድነው የምናስቀምበት ቤት ያለን ሰዎች የጫት ቤት ባለቤቶች ማለት ነው። ዋናዎቹ ባለቤቶቹ የሚገናኙበት ታይም አላቸው እና ስንገናኝ ከጠንቋይ ውጭ ወሬ የለንም። ያው አልፎ አልፎ ይሄ የወንድና የሴት ግንኙነት ምናምን የተለመደ ነው። ይሄ የተለመደ ነው። ሞር ግን እኛ ቢዝነሳችን ላይ ትኩረት ስለምናደርግ የቢዝነሳችን መሰረት ደግሞ ጥንቆላና ጠንቋይ ስለሆነ እሱ ላይ በደንብ እናወራለን። የተሻለ ጥንቋይ ያለው የት ነው? የተሻለ ሀብታም የሚያደርገው ሪሊ ጠንቋይ ሀብታም ያደርጋል ብያት ነበረ። አሁንማ ብዙ ነገር ገባኝ። ያኔ ግን ትታወራለህ አለች። አንደኛ ያለንበት ጨለማ ዓለም ውስጥ ነው። ጫት እያስቀምክ የሰው ትዳር እያበላሸ ቤተሰብ እንዲፈርስ በሱስ ሰው እያጠመድክ ያለህበት የጨለማ ዓለም። የጨለማ ዓለም ውስጥ ሆነ ደግሞ የሚታይህ አንድና አንድ ነገር ነው። ስለዚህ እኔ የሚገርም አለች የማማክራቸው 4 ጠንቋዮች፣ አንድ ጅማ፣ አንድ ዱከም፣ አንድ ወልቂጤ፣ አንድ ደግሞ የት ነው ያለችኝ? አንደኛውን ቦታ 4 ቦታ አሏቸው እንደዚህ እንትን ምትል። ስለዚህ ሁሉም ጋር እየደወለች የምታማክራቸውን ታማክራቸዋለች። ይሄን አድርግ ይሏታል። ይሄን አድርግ፣ ይሄን ገብሪ፣ ይሄንን በጣም በሚያስጠላ ሁኔታ ማለት ነው። ስለዚህ የሆነ ነገር ስታሰብ ሳትደውል ወደ ተግባር አትገባም። በኋላ ግን 3ቱን ትቀንሳቸውና ፓወሩን ብዙ ነገሩ በቃ ለእኔ ተመቸኝ ያለችው ጅማ ያለው ጠንቋይ ነውና እሱ ጋር ደውላል። የሚገርምህ ያለው ነገር ጠብ አይልም ነው ያለችው። እንግዲህ እሱ የሚስበው የጋኔና አይነት አዳን ነው ምን እንደሆነ እግዚአብሔር ያወቀው፣ እግዚአብሔር ይገስጸው። እንደዚህ አይነት መንፈስም በነገራችን ላይ እና ሞር ከዛ በኋላ ከእሱ ጋር ግንኙነቴን አጠበቅኩ። ብዙ ነገሮችን ነገረኝ፣ ብዙ ነገሮችን አስተማረኝ አለች። ስለዚህ አንድ ነገር ሳደርግ እሱን ሳላማክር አላደርግም። እንዳልኩትም ከእሱ ጋር በደንብ እያወራሁ አድርግ ያለኝን ነገር ማድረግ ስጀምር ልነግርህ አልችልም። ግልብጥ ብለው ሌላ ቦታ ላይ ይቅሙ የነበሩ ከስተመሮች አንዱ ባንዱ የኔን ቤት ማጠባበቅ ጀመሩ። ከዛ በኋላ ብራንች ማስፋት ጀመርኩ።
አንድ ቤት ብቻ ሊበቃቸው አልቻለም። እሷ ጋር ይባልና ስሜ ይጠራል። ስለዚህ እኔ ያለሁበት እኔ የምገኝበት ቦታ ላይ ቦታ ሲጠፋ ሌላ በቅርብ ርቀት ብራንቾችን ማስፋት ጀመርኩኝ። ሁሉም ጋር ግን ጥቅጥቅ ነበረ። ሞር ግን እኔ ያለሁበት ቦታ ይፈለጋል። ጨዋታም ስለምችል ስለማቀርባቸው ማለች እና ያው ዋናው እንግዲህ ሰብሳቢያው መስዋዕት ስለሆነች በተለይ እሷ ያለችበት ቦታ ላይ በጣም ብዙ ከስተመሮች እንዲመጡ እንደነበረ ታስታውሳለች እና በጣም በሚገርም ሁኔታ አለች እና እንዴት ነው ከሌሎቹ በተለየ ሁኔታ የአንቺ ከስተመሮች የበዙት ብያት ነበር እና መሰረታዊ ጥያቄ ነው ያለችኝ እና ምንድነው ያንን የጅማ ጠንቋይ ስታናግረው የነገራት ነገር ነበረ። ምንድነው ዕጣን መሰል ድንጋይ አለ። እሱ በደንብ ይወቀጥና እንዲልም ተደርጎ በደንብ ተፈረካክሶ ይወቀጣል በብረት ዘነዘና። ከተወቀጠ በኋላ እሱ ከቴምር ጋር ይላቆጣል። ልብ አድርጎ ጫት የምትቅሙ ሰዎች በተለይ ጫት ቤት ውስጥ ስቲል ነው ጫት የምትቅሙ ሰዎች በደንብ ስሙኝ። ሳታውቁት ምን አይነት ዓለም ውስጥ እንዳላችሁ እንድታውቁ ፈልጋለሁ። መውጣት ከፈልጋችሁ ቤተሰባችሁን ማዳን የምትፈልጉ ከሆነ ነግሬያችኋለሁ። ዋንስ አፖን ኤ ታይም ሁሉም ሰው መስመር ተከትሎት ሊሆን ይችላል። የገባቸው ሰዎች ግን በጊዜ በእግዚአብሔር እርዳታ ወጥተዋል፣ መንገዳቸውን አስተካክለዋል። መንገዳቸውን ያላስተካከላችሁ መንገዳችሁን ማስተካከል እየፈለጋችሁ ከዚህ ውስጥ መውጣት እየፈለጋችሁ ያልቻላችሁ ሰዎች ያልቻላችሁት እናንተ ደካሞች ሆናችሁ አይደለም። ቁንጮ ወይም ደግሞ ጃሪ የተባለ መንፈስ እየተላከባችሁ ስለሆነ ነው። ይሄንን ከራሷ ከጫት ቤት ባለቤቷ ከአስቃሚዋ የሰማሁትን ነው የምነግራችሁ። ይህን ሚስጥር ገልጻለች። ይህን ሚስጥር ከሰማችሁ በኋላ የምትጃጃሉ ሰዎች መጽሐፍ ፈቃዳችሁ ነው እንደ ፍጥርጥራችሁ፣ ግን እየሆነ ያለውን ነገር እየነገርኳችሁ ነው። ብዙዎች እዛ ውስጥ ገብታችሁ መውጣት ትፈልጋላችሁ፣ ግን አትችሉም። ነገም ተመልሳችሁ እዛ ከነገ ወዲያም እዛው ናችሁ። እንደውም እዛ ካልሄዳችሁ የምትታመሙ የሚመስላችሁ ሁላ አላችሁ። ለምንድን ነው? ቁንጮ ወይም ደግሞ ጃሪ እኔ ሰምቼው አላውቅም። እንግዲህ ለመጀመሪያ ጊዜ ስሰማው ነው። ብዙ ስለመናፍስት ሳነሳ አንዳንድ ነገሮችን አንዳንድ የመናፍስቶችን ስም እጠራለሁ በንባብም በምንም። ይህንን ግን ሰምቼው አላውቅም። እሷ ነች የነገረችኝ እና ይህንን መንፈስ ስለሚላክልባችሁ እና በስውር መንፈስ ስለታሰራችሁ ነው ከዛ መውጣት ያቃታችሁ። ጥሩ ስራ ያላችሁ እሱም ላይ እመጣለሁ። በጣም ጥሩ ስራ የተከበሩ ሰዎች ምናምን መጥተው ያልወጡ ሰዎች እንደውም አንዳንዶቹ ከመደበኛ ከሚታወቁበት ክብርና ስም ካለበት መስሪያ ቤት ውስጥ ሁሉ ወጥተው ጎዳና ተዳዳሪ ሆነው የቀሩ አሉ። በጫት ሱስ ማለት ነው። አሁን አንዳንዱ በጫት ሱስ ይላል። የጫት ሱስ ብቻ ሳይሆን በቁንጮና በጃሪ መንፈስ በቃ ገራባ ይዘው የሚዞሩ ስራቸውን የተው ቤተሰብ መክሮ አስመክሮ ያልቻላቸው ለእነዚህ ጸበል ነበረ። ግን ብዙዎቹ ይህንን ስለማያውቁ ነው። እና ይህንን መንፈስ እንዴት አወቅሽው ብያት ነበረ። እና ብዙዎቹ ምንድነው እኔ ቤት የመጡት ያለችኝ ይህንን የጅማ ጠንቋይ አጥብቄ ይዤዋለሁ። ስለዚህ ደግሞ እንደዚህ ይፈልጋለሁ እኔ ሄጄ የባህር መንፈስ አለ። በነገራችን ላይ ይሄ የጅማው ጠንቋይ ምንድነው የሚያደርገው? እሷ እንደነገረችኝ እሷ የሆነ ነገር ስታዘው ራሱ አይደለም የሚወስነው። ሄጄ ጌታዬን ተለማምኜ ነው ጠይቄው ልምጣ ይለኛል። ጌታዬ ያው ማን እንደሆነ ይገባቸዋል። እግዚአብሔር ይገስጸው። አሁንም እና አንዳንድ ጊዜ እንደዚህ አይነት መርሃ ግብር ስትሰሩ ሰዎችን ለማዳን ብላችሁ እናንተ ላይ የሚመጣውንም እኔ ላይ የሚመጣውንም ነገር አይ ቲንክ ትገምታላችሁ፣ ትረዱኛላችሁ ብዬ አስባለሁ። ግን ግድ የለም ያንን ሪስክ ወስጄ ሰዎች እንዲድኑ ስለመፈለግ ነው እና ቀላል አይደለም። አታኩልላችሁ ፈልጌ ነው እና ለነገሩ ያው ፊት ለፊቴ ቅድስት ድንግል ማርያም አለች፣ እሷ ትጠብቀኛለች። እሷን ፊት ለፊቴ አድርጌ ነው እንደዚህ አይነት መርሃ ግብር የምሰራው እና እሱን ስጠይቀው ምንድን ነው ወደ ባህር ይሄዳል። ሌሊት ላይ የነገራት እንግዲህ ከሌሊቱ 6 ሰዓት እስከ 9 ሰዓት ባለው ሰዓት ውስጥ ነው ያንን የሚያደርገው። ይሄድና ከባህር ውስጥ የሚጠራው መንፈስ አለ። እሱ እንደነገራትና አሉ መናፍስቶች፣ የባህር መናፍስቶች እና እሱ ግን ሞር እንደሚጠቀምባቸው የነገራት የኔ አማልክቶች፣ የኔ ጌቶች፣ የኔ ንግስቶች ምናምን የሚላቸው አሉ። አሁንም እግዚአብሔር ይገስጸው። ሞር የሚጠራው እንግዲህ የውሃ መንፈስ አባቦር እንደሚባል ነው የነገራት። አባቦር የውሃ መንፈስ ነው፣ በጣም የታወቀ የውሃ መንፈስ ነው ያላት። እሱን ያማክረዋል። ሌላው ደግሞ ማሚዋታ የምትባል መንፈስ አለች፣ የባህር መንፈስ ነች። በነገራችን ላይ እቺ መንፈስ በአብዛኛዎቹ የአፍሪካ ሀገራት
ውስጥ የምትታወቅና ከፍተኛ ኃይል አላት ተብላ የምትታመን ነው እና ሁለቱ መናፍስቶች እንደሚጠቀም ነው የተናገረው። ዝም ያና ነገሮችን እሷ ከነገረች በኋላ ሪሰርች ለማድረግ ፈልጌ ነበር። ይሄ በተለይ ችኛዋ ማሚዋታ የምትባለዋ መንፈስ በብዙ የአፍሪካ ሀገራት ላይ የምትታወቅ ነች። የባህር መንፈስ ነች፣ የውሃ መንፈስ ነች። ኃይል አላት ብለው ያምናሉ። እንደዛ የሚያምኑ ኃይል ያለው እኛ የምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው፣ መድኃኔዓለምን ነው እንጂ ሌላ ኃይል ያለው መንፈስ አንቀበልም እንደ ክርስቲያን ማለት ነው። ኤኒዌይ ወደ ታሪኩ ተመልሳችሁ ይሄ ሰውዬ ይሄ ጅማ ጠንቋይ ሁለቱን ይጠቀማል እንደ ነገራት ማለት ነው እና እነሱ ደግሞ በጣም ፓወርፉል ስላላቸው ያንን ፓወር ወደ እሱ ያስተላለፉና እሱ ላይ ያደረው ኃይል ሌሎች ሰዎችን ሀብታም ያደርጋል፣ ያሰቡትን ይፈጽማል የሚል እምነት ነው ያላቸው እና እችም ሴት ባለታሪካችን ከእሱ ጋር ተነጋገርና አድርግ ያላትን ታደርጋለች። ከዛ በኋላ የአገር ከስተመር ቤቷ ይመጣል። ምንድነው አድርግ የሚልሽ ብያት ነበረ። እንግዲህ እንደነገርኩ በተለይ ሰው እየበዛ ሲሄድ ብዙ ብራንቾችን ብከፍት እኔ ዋነኛው ግን ከመጀመሪያ የጀመርኩት ቤት ነው እምውለው ነው ያለችው። አልፎ አልፎ ከስተመር ሲፈልገኝ መኪና ላይ በቅርብ ርቀቱ ላይ ስለሆነ ደረስ ብዬ እዛ ጋር ተጫወቱ ምናምን ቤት አይቻቸው መለስና ዋናው ግን መጀመሪያ የጀመርኩት ቤት ነው ከከስተመሮች ጋር የምቀመጠው አለች እና አንድ የተለየ ክፍል አለኝ፣ ማንም አይገባም ከኔ ውጭ። ቁልፌንም በምንም ታምር ለማምናቸው ሴቶች እንኳን አልሰጥም ነው ያለችው። ለሚያጸዱ ሰዎች ያንን ክፍል እኔ ነኝ የማጸዳው፣ ያንን ክፍል ብቻ። ሌላው እነሱ ሲያጸዱ እዛ ክፍል እኔ ነኝ የማጸዳው፣ ማንም ሰው አይገባም። የግል ነገሬ የግል ገበናዬ ያለበት ቤት ነው እና አዲስ ሰው ሲመጣ አለች ልብ አድርጎ አሁንም የምትቅሙ ሰዎች በተለይ ደግሞ ለመጀመሪያ ጊዜ የገባችሁ ቤት ገብታችሁ መውጣት ያቃታችሁ ለምንድን ነው? ቤት ውስጥ ምን አግኝቶኝ ነው? ለምንድን ነው መውጣት ያቃተኝ? አንዳንዶቹ አለች የምትሉ ሰዎች በደንብ እንድትሰሙ እፈልጋለሁ። አንዳንዶቹ ለመጀመሪያ ጊዜ ከጓደኞቻቸው ከነባር ጓደኞቻቸው ከከስተመሮች ጋር እየመጡና ከስተመሮች እንኳን ቢሄዱ እነዛ ሰዎች ጭራሽ የቤቱ ደመኛ ሆነው የሚያርፈዋሉ። ለመጀመሪያ ጊዜ ይመጣሉ፣ ከዛ በኋላ ቅሩ ቢባሉ የማይቀሩ አሉ። ያ እንዴት ነው የሚሆነው ብያት ነበረ እና እዛ ክፍል ውስጥ ማንም የማይገባበት ክፍል ውስጥ ትገባና ለጅማው ጠንቋይ ትደውልለታለች። ትደውልና እንዲህ አዲስ ከስተመር መጥቷል፣ ስለዚህ የሚሆን አድርጊ። ያው እነሱ ይተዋወቃሉ። ስትለው ምንድን ነው የሚያደርገው? ቅድም የነገርኳችሁ አለ ቴምር ሁሌ አይጠፋም፣ ይገዛል፣ እዛ ቤት ይቀመጣል። ቴምር ያ ዕጣን መሳያው ድንጋይ በደንብ ልሞ የተወቀጠና የተዘጋጀ አለ። እቺ የቅባት የሴቶች የፀጉር ቅባት መያዣ ነገር የለችም፣ እሱ ታጥቦ ነው ብሎ ጸርቶ በሱ ውስጥ ተላቅጦ ነው የሚቀመጠው። ከዛ በኋላ ጫት እሷ የምትቅም የተመረጠ ጫት ላይ እዚህ ቀንበት ጫፍ ጫፉ ቅጠሉ ላይ የለም፣ እሱ ላይ በጣም በስሱ በማያስታውቅ ሁኔታ በስሱ ያ ይቀባላል። ከመቀባቱ በፊት ግን እዛ ትቆምና ደውላ ላይቭ ይደግምላታል ማለት ነው። የጅማው ጠንቋይ ይደግምላትና ምንድነው የሚደግመው ስላት እኔ ትርጉሙን አላውቀውም፣ በይ የሚለኝን እላለሁ፣ እሱ ትርጉሙን ያውቀዋል። እኔ ከትርጉሙም ጉዳይ ያለኝ በቃ ያ ነገር እኔ እንዲሰራ ነው እንጂ የምፈልገው እኔ ከትርጉሙን ከዛ በይ ያለኝን እላለሁ። ድግምት መሆኑን አውቃለሁ፣ አምኜበት የገባሁበት ነው። ከዛ ይደገማል። ያ ከተደገመ በኋላ አሜን ምናምን ይባልና ካለው ጫት ላይ ትፍቶ በቤት ትበላለች። ያው የዞረች ቤት ውስጥ ትሰፋለች። ከዛ በኋላ ግን ይሄ የነገርኳችሁ በቴምርና በዕጣን መሳያው ድንጋይ በደቀቀው ተላቅጦ እዛ ጫት ላይ በስሱ ሰው እንዳይጠራጠር በስሱ ይቀባል። ሰው ደግሞ ከመደቀና አይጠራጠርም ነው የምትለው። ያንን ጫት ይዝና እስኪ እኔ ደግሞ ልጋብዛችሁ ነው የምትለው። ይሄንን የምትለው ግን ለመጣ ሁሉ አይደለም። በነገራችን ላይ ማጥመር ለፈለገችው ገንዘብ አለው ተብሎ ከታሰበ፣ ባለስልጣን ነው ብሎ ከታሰበ፣ ጥሩ ፕሮጀክት ላይ ነው፣ ነጋዴ ነው፣ ኢንካም አለው፣ በቃ ይጠቅመኛል ብላ ያሰበችው ነው ማለት ነው። አንዳንዴ ደግሞ መንፈሱ ይሄ በዛር መንፈስ በነገራችን ላይ መናፍስት ይናበባሉ። ይሄ በዛር መንፈስ በቤተሰብ ጣጣ ምናምን የሚጠመዱ ልጆች አሉ አይደል? እንደዛ አይነት ልጆች ሲመጡ ቤተሰብ የዛር መንፈስ ያለበት ልጆች ከዛ በፊት ውስጥ ያልነበሩ ሲመጡ አይ ቲንክ መንፈሱ ይናበባል እና እሱ ነው የሚደውልላት። እንደዚህ አይነት ሰው መጥቷል፣ ስለዚህ ወጥመድሽ ውስጥ ከተችው ነው የምትባለው። አያስደነግጥም? አያስፈራም? ብዙ ማናቃቸው ብዙ የተሸሸጉን ግን እየሆኑ ያሉ ታሪኮች እኮ አሉ። ሰዎች ብዙ በቃ በህይወታችንም ልንጠራጠራቸው የሚገቡ ግን ማናቃቸው። ያ ይነገራታል። አዲስ እንግዳ እንደመጣ ታውቃለች፣ ትሄዳለች። ከዛ ላይ ፈገግታ ነው። ሰው ወንድ ልጅ ደግሞ ልበቢስ ነው። ሞቅ ያለ ፈገግታ እንትን ብሎ ምናምን በጣም ሲንከባከቡት ምን ሊሆን እንደሚችል መገመት አይከብድም።
ከዛ በኋላ ምንድነው የምታደርገው? ያ ሰው አዞ ይቀመጣል ከጓደኞቹ ጋር የተወሰነ ከተቃመ በኋላ እሷ ደግሞ በእኔ ግብዣ ትልና ትቀላቀላለች እዛ ግሩፕ ውስጥ። ይሄ የተለመደ ተግባሯ ነው። እዛ ትግበዳ አሁን ደግሞ እኔ ነኝ ምናምን ትባላለች። ይሄ የተለመደ። ከዛ ያ የተቀባ የተደገመበት ይመጣል፣ ይሰጣቸዋል። አባቴ ከዛ በኋላ እንዴት ነው ከዛ ቤት ውስጥ ልትወጣ የምትችለው? ምክንያቱም ቅድም እንዳልኳችሁ ቁንጮና ጃር የሚሉት መንፈስ ተልኮብሃል። በዛ ሰዓት ያ ድግምት በሚደገምበት ሰዓት ላይ የሚላኩት መንፈሶች እነዚህ ናቸው። የጅማው ጠንቋይ ከእሷ ጋር በስልክ እዛ ሚስጥራዊ ክፍል ውስጥ ሆኖ በስልክ እያናገራት ሲደግም መጨረሻ ላይ በቱፍቱፍታ አሜን ይባሉና ይለያያሉ። ሂጅ በቃ ወደ ስራሽ ነው የሚላት ብያችኋለሁ። እና በዛን ሰዓት ውስጥ ያ እየተደገመ ባለበት ሰዓት ላይ ኖርማሊ እየተላከ ያለው እዛ የድግምቱ የጫቱ የሚቀባው ድግምት ምናምን ላይ አሁን የነገርኳችሁ መንፈስ ነው፣ የቁንጮና የጃሪ መንፈስ ማለት ነው። ስለዚህ ምንድን ነው እያት ነበረ። በነገራችን ላይ የቁንጮና ጃሪ መንፈስ የሚባለው የጫት ቃሚዎች ጋር በቃ እዛ እንደ ማግኔት አጣብቆ ከዛ ቤት እንዳያወጡ የሚያደርጋቸው ሰዎችን ወደ ጭንቀት ከቶ ከጭንቀታቸው ለመውጣት ሲሉ ሱስ ውስጥ እንዲዘፈቁ የሚያደርግ መንፈስ ነው። መጀመሪያ ጭንቀት ውስጥ ይከታቸዋል፣ ቀልም ያለ ጭንቀት ውስጥ። ስለዚህ ያን ጭንቀት ለመሸሽ ሲሉ ተዘፍቀው የሚገቡት ምንድነው? ሱስ ውስጥ ነው። ይህንን የሚያደርጉ መንፈሶች ናቸው ቁንጮና ጃሪ የሚባሉት። ከጭንቀት ራስን ለማውጣት እግዚአብሔርን መማፀን እንጂ ጫት ቤት መመላለስ አይደለም የሚያዋጣው። ወይ ሰው ስለማያውቅ ነው። ህዝቤ እውቀት ከማጣቱ የተነሳ ጠፋ አይደለም የሚለው መጽሐፍ ቅዱስስ። ብዙዎቻችን እውቀት ከማጣታችን የተነሳ ጠፍተናል። በተለይ አሁን እንግዲህ የጫት ቤት ሚስጥር ነው እየነገርኳቸው ያለው አስቃሚዋ በነገረች መሰረት ማለት ነው። እና እነዚህ መናፍስት የተላኩበት ሰው በቃ በተለይ ደግሞ እንዳልኳችሁ ይሄ ቁንጮና ጃሪ የተባለው መንፈስ የተላከበት ሰው ለሲጋራ ለጫት ብቻ አይደለም፣ በነገራችን ላይ ለሲጋራም ለጫትም ለድራግም የመጋለጥ እድሉ ሰፊ እንደሆነ ነው የነገረችኝ። እና ከእንደዚህ አይነት ውስጥ ገብተው እንዳይወጡ ነው የሚፈልገው መንፈሱ። ቅድም ነግራችኋለሁ። አባቦርንና ማሚ ዋታና ምናምን ትባለዋን መንፈስ ነው ከባህር ጠርቶ ያ ጠንቋይ እነሱ ጋር ሄደው ተመካክሮ እነሱ ያዘዙትን ነገር መጥቶ እዚህ የሚያከፋፍለው ማለት ነው። እነዚህ አይነት ሰዎች ለዚህ ለጫት አስቃሚዎች። እና በነገራችን ላይ እንደዚህ አይነት ነገር እንዳለ አንቺ ብቻሽ የምታውቂው ስላት ብዙዎቹ አብዛኛዎቹ አስቃሚዎች ያውቁታል። እና አንዳንዱ በፍጹም መፈናፈኛ የሌለው ለምን ይመስልሃል? በእንደዚህ አይነት ሁኔታ ስለሚሰራ ነው። እንግዲህ የሌሎቹ ምን አይነት መንፈስ የሌሎቹ ጠንቋዮች ምን አይነት መንፈስ ጠርተው እንደሚያስፈሩ ባላቅም፣ እኔ ግን እንደነገርኩ አሁን ንስሐ ገብቼበታለሁ። በነገርኩ አይነት ሁኔታ ሁለቱን መንፈሶች አባቦር፣ ማሚዋታ፣ በተለይ ማሚዋታ አፍሪካ ውስጥ የምትታወቅ መንፈስ ነች እና እነሱን ነው የምንልከው ቃሚዎቹ ላይ ማለት ነው። ማለት አባቦርና ማሚዋታ ማለት የባህር መንፈሶች ናቸው። እነሱ ያዘዙትን ይህንን ላክ ተብሎ ደግመው ጫቱም ላይ እዛ የሚቀባውም ነገር ላይ ቁንጮ ወይም ጃሪ መንፈስ እንዲላክ አድርገው ሰውን አስራ ያስቀምጡታል ነው። ስንቶቻቸው እዛ ውስጥ ገብታችሁ መውጣት አቅቷችኋል? ስንቶቻችሁ ከጫት ቤት መገላገል አቅቷችሁ ቤተሰብ ተመክራችሁ በዘመድ አዝማር ተመክራችሁ እንኳን ልትወጡ ይቅርና እንደውም የጫት ኮታችሁን የጨመራችሁ ስንቶቻችሁ ናችሁ? ለምን ብላችሁ ጠይቃችኋል? ከዛ ጀርባ ያለውን ችግር ለማጣራት ሞክራችኋል? አብዛኛው ሰው ነው የተደፈነ ስለሆነ በጠቀስኩላችሁ የቁንጮ ወይም ደግሞ ጃሪ መናፍስት አምረው ስለተያዘ ጭንቀት ውስጥ ስለሚገባ ጭንቀቱን ለመሸሽ ሁሌም እዛ ውስጥ መኖር እንዳለበት አምረው ስላሳመነ አይወጣም። ስለዚህ መውጣት ያቃታችሁ ምክንያቱ ይሄ ነው። ሚስጥሩ ሲገለጥ የሴራው ድንኳን ሲከፈት የምትደርሱበት እውነት ይሄ ነው። እርግጠኛ ነኝ ይህንን የሰማችሁ ሰዎች ከዚህ በኋላ ጫት ቤት ሄዳችሁ ትቆማላችሁ። አላቅም። እግዚአብሔር ከዛ መንገድ ይመልሳችሁ ይከልላችሁ ነው የምለው እንጂ የማንም ጠንቋይ የባህር መናፍስትን እየጠራ ከነሱ ጋር ሴራ እያሴረ የስንቶቻቸውን ጎጆ አፍርሷል፣ የስንቶቻቸውን ሕይወት አበላሽቷል። በነገራችን ላይ ይህንን ስል ምን ትዝ አለኝ። ለምሳሌ አልኳት እችን ሴት እጅግ በጣም በርካታ ሰዎች እንደሚመጡ ነግረሽኛል፣ ግን የማትረሺው ታሪክ አለ ወይ? ለምሳሌ አንቺ ጋር በመምጣት
በፊት በጣም ጥሩ ህይወት ኖሮት በጓደኞቹ ገፋፊነትም ሊሆን ይችላል። ብቻውን ደግሞ ወይ ደግሞ በጥቆማ እንደዚህ አይነት ጫት ቤት አለ ሲባል አንዳንዱ ዝም ብሎ በቃ ወይ ከሚስቱም ጋር ሲጣላ ወይ የሆነ ጓደኞች ወይ መስሪያ ቤት የሆነ ነገር ሲያደርጉ በቃ መደበቂያ የሚያደርጉ ያንን ነው እና በእንደዚህ አይነት ሁኔታ በጓደኞቹም ግፊትም ለመጀመሪያ ጊዜ በራሱም ፍላጎት መጥቶ ከአንቺ ቤት ውስጥ ሳይወጣ ህይወቱ የተበላሸ ሰው መቼም ሊኖር ይችላል ነው ያልኳት። እና ጫት ያመጣበትን ተጽዕኖ መቋቋም ያቃተው ሰው አጋጥሞሽ ያውቃል ወይ ብያታለሁ። በጣም ብዙ ከደህና ቤተሰብ መጥተው እንደነገርኳቸው የማይመጣ የሰው አይነት የለም፣ የማይመጣ የባለሙያ አይነት የለም። የሰው አይነት ታያለ፣ ወንድም ሴትም፣ በጣም ቆነጃጅቶች፣ በጣም የሀብታም ልጆች፣ የነጋዴ ሚስቶች፣ ሆስተሶች፣ ድምፃዊያን፣ በጣም ፊገር የሆኑ ድምፃዊያን፣ ሴሌብሪቲ ጆርናሊስቶች፣ የማይመጣ የሰው አይነት የለም። አንዳንዶቹ ግን እግዚአብሔር ይገልጽላቸውና ወዲያው ነው ብላጭር ጊዜ ብልጭ ብለው እንደ መብረቅ ነው እንደውም ያለችኝ ቃል በቃ እንደ መብረቅ ብልጭ ብለው ከዛ ህይወት የሚወጡ ሰዎች አሉ። በቃ እግዚአብሔር ነው ይሄ እናንተ ቦታ አይደለም ሲላቸው፣ ኦፍኮርስ ሁሉም ሰው እዛ የሚገኘው የሱ ቦታ አይደለም። ግን መጀመሪያ ነፃ ፍቃድ የሚባል ነገር አለ እና ነፃ ፍቃዳችንን እንዴት ነው የምንጠቀምበት ነው። አንዳንዱ ሰው ትክክለኛ መንገድ ይመስለውና በጓደኞች ግፊት ከምናነገርኳቸው ነፃ ፍቃዱን ተጠቅሞ ይገባል። እዛ እስከዛ ወዲያ ይወጣል። መጠጥ ቤት ይገባል፣ ይወጣል። አብዛኛው ሰው ኢቨን ዛሬ መድረክ ላይ መምህራን ሆነው የሚያስተምሩትን ጨምሮ ሱስ ውስጥ ዓለም ውስጥ ገብተው ግን በወቅቱ የወጡ ሰዎች እንዳሉ አውቃለሁ። መግባቱ አይደለም ትልቁ ነገር መውጣቱ ላይ ነው። እና ለጠየቀን ጥያቄ አለች እስካሁን ድረስ ልቤን የሚሰረስረኝ መንፈሴን የሚሰብረው እንደውም ንስሐ ከገባሁባቸው በርካታ ምክንያቶች አሉ። ከነዛ ውስጥ አንደኛውን ልንገርህ ነው ያለችኝ። ንገረኝ አልኳት። ያው ታሪክ ስለሆነ የኔም የመርሃ ግብር ዋነኛው እንትኑ ልጁ የባንክ ቤት ባለሙያ ነው። በጣም የተከበረ፣ በጣም የሚታወቅ፣ በጣም በመስሪያ ቤቱ የሚወደድ፣ ስራውን የሚያከብር፣ አርሊ ገብቶ አምሽቶ የሚወጣ በጣም ታታሪ የሆነ ሰራተኛ በመስሪያ ቤቱና ይማርበት። በነገራችን ላይ ባንክ ቤትም እየሰራ ኤክስቴንሽን ዩኒቨርሲቲ ይማር ነበረ እና ብዙ ጊዜ እሑድ ነው እኔ ጋ የሚመጣው አለች። ለመጀመሪያ ጊዜ ሲመጣ አስታውሳለሁ ከጓደኞቹ ጋር ነው። እነዛ ጓደኞቹ ደግሞ የቆዩ ከስተመሮች ስለሆኑ ነጋዴዎች አሉ፣ አየር መንገድ ውስጥ የሚሰሩ ልጆች አሉ እና ግሩፓቸው ሰፊ ነው፣ ግን ከተለያየ ሙያ የተቀላቀለ ማለት ነው እና ከእነሱ ጋር ነው የመጣው። ለመጀመሪያ ጊዜ ነው ያየሁት። መልከ መልካም ነው፣ ረጅም ነው፣ አለባበሱ ደስ ይላል። ያው የባንክ ሰራተኞች ብዙ ጊዜ ያው ሙሉ ልብስ ነው፣ ሱፍ ነው፣ ከረባት ነው እንትን የሚሉት እና የመጀመሪያ ጊዜ ሲገባ ትዝ ይለኛል። መኪናቸውን በሬ ላይ አቆመው በከረባትና በሸሚዝ ብቻ ነው የገባው አለች። ያው ውስጥ ከገባና ቦታ ከያዘዋለ ሸሚዙን አላልቶት እና እስካሁን አለባበሱ፣ መልከ መልካምነቱ፣ ቁመናው ትዝ ይለኛል እና በኋላ ሳጣራ አለች ባለትዳር የልጆች አባት፣ አሁን የነገርኳቸውን በጣም የተከበረ መስሪያ ቤቱ የሚማርበትም ዩኒቨርሲቲ ውስጥ በመምህራኖቹ እንደ የተከበረ የተወደደ ሰው ነው። ይህንን ስሰማ ደስ አለኝ። ወዲያውኑ ሚስጥራዊ ክፍሌ ገብቼ ጅማ ነው የደወልኩት አለ። የጅማው ጠንቋይ ጋር ማለት ነው። ስንነጋገር ልደውል ስለ የደወልሽ ነው ያላት። መንፈሳቸው ተናቧል ማለት ነው እና ይህንን ሰው የቤትሽ ደንበኛ አድርጊው ነው የተባለችው እና የሆኑ ሰዎች ሲመጡ መንፈሱ የሚፈልጋቸው እንዳይወጡ፣ ትዳራቸው እንዲበተን፣ በቃ እዛ ጋ ያለውን ሰላማዊ ህይወታቸው ማናጋት ሲፈልግ ቤተኛሽ አድርጊያቸው የሚል ትእዛዝ ነው ከሱ ይመጣላት። ከዛ እዛ ሚስጥራዊ ክፍል ገባች፣ ተነጋገሩ። ከዛ ጫት ይዛ ለብቻ ለዛ የሚዘጋጁ ስፔሻል ጫቶች አሉ፣ የኤክስፖርት ስታንዳርድ የሆኑ ጫቶች፣ እሱን ይዛ ገባች። እጣኑና ይሄ የጣን መሰሉ ድንጋይ ተፈይቶ የተቀመጠውና ቴምሩ ያለበትን ቦክሷን እሷን አወጣች። ተደገመ። ጫቱም ላይ ቴምርና እጣን መሳዩ ዱቄት ላይ አንድ ላይ የተዋሃደ የቦካው ላይ ማለት ነው። እሱ ላይ ተደገመ። ቱፍቱፍ ተባለ። ይዘሽ ሂጂ ተባለች። ከዛ እንዴት ናቸው ዛሬ አዲስ ሰው ይዛችሁ መጣችሁ፣ ስለተዋወቅኩ ደስ ይለኛል ምናምን። ያው የቤቱን ቫይብ ሲመለከት እሱም ደስ አለው። በቃ አመሰግናለሁ ምናምን ያው ተጀመረ ማለት ነው። ምሳ ካላስመጣሁላችሁ ምናምን የመጀመሪያ ከስተመር መሳቢያ ነው። ኧረ በልተናል ምናምን አሉ። ከዛ እሺ ጁስና ወተትን እኔ የምጋብዛችሁ ጁስ ጋበዝኳቸው ነው ያለችኝ። ጁስ ወተት ምናምን። ከዛ በቃ ተቀላቀለቻቸውና እሱ ያመጣችውን ዛሬ ለእንግዳው ክብር መቀበያ ተብለው እንጂ አንቺ ደግሞ አዲስ ሰው በመጣ ቁጥር
ታፈደፍድ ያለሽ ምናምን አሉኝ አለ። በውስጥ ያዝኩትን ይዤ እንደዛ ነው የሚሏት። እነሱ የሚያውቁት ነገር የለማ። ልክ እሷ የሆነ ወጥመድ መዘርጋት ሲጀመር ጫት ይዛ ሄዳ አዲስ ከመጣ ሰው ጋር ማጥመድ ከፈለገችው ሰው ጋር ከመረጠችው ሰው ጋር ነው ያንን የምታደርገው። እና ብዙዎች የሚመስሏት ምንድነው ያንን ከስተመር በቃ እንትን ብላ የቤቷ ደንበኛ፣ ከዛ ጀርባ ያለውን ዋነኛውን ፍላጎት ግን አያውቁትም። ከዛ ደስ አለው እንግዳውም ያው ከሷ ጋር ተቀመጠ ምናምን ያንን ጫት ቃመ። አባቴ ከዛ በኋላ እንዴት እንትን ይበል፣ ስራውን መስራት ሁሉን ያቃተው፣ ትምህርቱን መማር ሁሉን ያቃተው፣ ሁሉን ነገር እርግፍ አድርጎ ትቶ ውሎና ማምሻው እሷ ቤት ነው የሆነው። እንደውም አንዳንዴ በቃ ማደሩ እዛው የቃመበት ስለሚያሳዝናት። በነገራችን ላይ በጣም ኤክሴፕሽናል ከስተመሮች የሚባሉ አንዳንድ ጫት ቤት እዛው ቁጭ ብለው የሚያድሩ እንዳሉ ሰምቻለሁ። እና እንደዛ ሆነ። ከዛ ቤተሰብ ግራ ተጋባ፣ ሚስት ግራ ተጋባ፣ ልጆች ግራ ተጋቡ። ቢባል ቢሰራ ምንም መፍትሄ አላመጣም። ቤተሰቦቹ ሱስ ውስጥ የከተቱን ጓደኞችን ቢራገሙም ከዛ ጀርባ ያለው እውነት ግን አልገባቸውም። የቁንጭ ወይም ደግሞ የጃሪ መንፈስ ተጠቂ እንደሆነ አልገባቸውም። ስለዚህ ይሄ ልጅ ሁሉ ነገር ከአእምሮ በላይ ሆነ። ስራ መስራት አቆመ፣ ማርፈር ጀመረ። ቢገሰጽ ቢመከር አለቆቹ ቢነግሩት ምንም የሚሰማ ልጅ አልሆነም። ከአቅም በላይ ሲሆንባቸው ከስራ ነው የተባረረው። ከአቅም በላይ ሲሆንበት ትምህርቱን ያቋረጠው። መጨረሻ ላይ ጎዳና ነው የወጣው። ቤተሰብ እያለው እብደት ደረጃ በሉት፣ ሚስት እያለው ልጆች እያሉት ወደ ቤት ሊወስዱት ቢሞክሩም ዝም ብሎ ቤት ውስጥ በግድም በንጭንጭን ከገባ በኋላ ተመልሶ ይወጣል። እንደዛ ሆኖ አእምሮን የሳተ ልጅ እንዳለ አስታውሳለሁ። የባንክ ቤት ሰራተኛ ነው ያለች። ከሰውነት ጎዳና ወጥቶ እንደዛ የሚያምር ልጅ ልብሱ ላይ ነትቦ ስራውን ትቶ ትምህርቱን ትቶ መጨረሻ ላይ ሚስቱም ያው ምንም ማድረግ ስለማትችል ፈታችው። ልጆች ተበታተኑ። ያንን ልጅ ባስታወስኩት ቁጥር ሁሌ እንደዛ አይነት ምንድነው አማርኛ ስንማር ነው ገድሎ ማዳን የሚል አንድ የሆነ ፓርት አለ። እሱ ነገር ነው ትዝ ያለኝና ሰውን ገድሎ እንደገና አሳዘነኝ ማለት ትንሽ ይከብዳል። ኤኒዌይ አሁን ንስሐ ገብቻለሁ ስላለች ነው እንግዲህ ያንን እኛ አይመለከተንም። ያው ከእግዚአብሔር ጋር ነው የምትነጋገረው። እሱን ኦፍኮርስ እግዚአብሔር ያው የይቅርታ አምላክ ነው። በንስሐ ተመላልሰን ኃጢአታችንን ተጸጽተንበት ይቅር በለን ካልነው ይቅር የሚለን አምላክ ነው። ግን ያሳዝናል። ከምሬ ነው የምላችሁ። እና እንዲህ አይነት በርካታ ሰዎች ህይወታቸውን ይሳቱ አሉ፣ መስመራቸውን ይሳቱ አሉ። ይሄ በምንድን ነው? ጫት ቤት ውስጥ ሄደው በእንደዚህ አይነት ሰዎች ጫት አስቃሚዎች መንፈስ እየተላከባቸው ህይወታቸውን ወይም ደግሞ መስመራቸውን ስለሚስቱ ማለት ነው። እና እኔ እንግዲህ እስከዛሬ ከሰራቸው በጣም አስገራሚ የሆኑ ታሪኮች ውስጥ የምመድበው ታሪክ ነው ይሄ። ምክንያቱም ስለማላውቀው ነገር ነው ያወቁት እንደዚህ አይነት መንፈስ መኖሩን። እኔ ብዙ መናፍስት እንዳለው አውቃለሁ በንባብም መምህራኖች ከሚያስተምሩትም ነገር። ግን ይሄ ቁንጮና ጃሪ የሚባል ለጭንቀት የሚዳርግ ከዛ ወደ ሲጋራ፣ ወደ ድራግ፣ ወደ ጫት ወስዶ ከዛ ጋር የሚያጣብቅ መንፈስ እንዳለ አላውቅም ነበረ። አሁንም እግዚአብሔር ይገስጸው። እንደዚህ አይነት መንፈስ የተመታ ይሁን በቅድስት ድንግል ማርያም ስም፣ በመልአኩ በቅዱስ ገብርኤል ስም፣ በሰማዕቱ በቅዱስ ጊዮርጊስ እንደዚህ አይነት መንፈስ የተመታ ይሁን። ከምሬ ነው የምላችሁ። ስንት ህፃናቶች አልቅሰዋል። የስንቱ ቤት ተዘግቷል። ለደስታ ለኤንጆይመንት ተብሎ የሚጀመር እንዲህ አይነት ዳርዳርታ ስንቱን አምክኖ አስቀርቶታል። እንግዲህ ይሄንን የጫት ቤት አስቃሚ የነበረች ዛሬ በንስሐ ህይወት ተመልሳ የራሷን ቤተሰብ መስርታ ሌላ የሙያ ዘርፍ ቀይራ ልጆች እያሳደገች የምትኖር ሴት ነች። እሷ የራሷን መስመር እንግዲህ ንስሐ ገብታም ቢሆን አስተካክላ ሰላማዊ ህይወት እየኖረች ነው። ግን ሰላም የነሳቻቸውስ ቤተሰቦች፣ የተዘጉት ጎጆዎች፣ የተበተኑ ልጆች፣ የሚያለቅሱ ባለትዳሮች። ከዚህ በኋላም እንደዚህ አይነት ነገሩ እንዲቆም ነው ይህንን ታሪክ ልንገርህ ብላ የነገረችኝ። እና ዛሬም ጫት ቤት ውስጥ የሚፈጸሙ እንዲህ አይነት በርካታ ከመናፍስት አሰራር ጋር የተገናኙ ነገሮች አሉ። አንተ አዘውትረ በመናፍስት ስራ ላይ ስለምትሰራ ነው ይህንን ነገርኩና ቢያንስ ይህንን ነገር ብትናገር ብዙዎች ሴራው ገብቷቸው እግራቸውን ሊያርቁ ራሳቸው ሊጠብቁ ይችላሉ በሚል ነው ነገረችኝ። ነግሬያቸዋለሁ። ስፔሻሊ ለምትቅሙ ሰዎች እንደዚህ አይነት ነገር ይሰራልና እባካችሁ ለራሳችሁም ለቤተሰቦቻችሁም ስትሉ ራሳችሁን ጠብቁ። ሌላ ምንም ማለት የምችል አይመስለኝም። እንግዲህ የዛሬው መርሃ ግብር የተከታተላችሁት ነበር። እርግጠኛ ነኝ ብዙ ትምህርት አግኝታችሁበታል ብዬ አምናለሁ።
ስለዚህ ማግኘት ብቻ አይደለም፣ ያገኛችሁትን ትምህርት ተግባራዊ ማድረግም ይጠበቅባችኋል። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ